ሶ እንግዲህ ስቀጥል አሁን ይሄ ኬሮቲሳይዜሽን ችግር አለው ብዬ ነው ባለፈው ያቆምኩት። ችግር አለው እና ችግሮቹ ማለት ይሄ ቢሮክራሲው እንደዚህ አይነት አሁን መፍትሄ አምጪ ነው ማለት ኤክስፐርት ስለሆነ እውቀት ስላለው በጉዳዩ ላይ ማለት አሁን ለምሳሌ የኢንፎርሜሽን ሲስተም እና የሎጂስቲክ ሲስተም እውቀት ይጠይቃል አይደለም። አሁን በሀገር ደረጃ የኢትዮጵያን አሁን ለምሳሌ የአዲስ አበባ ከተማን የትራንስፖርቴሽን ችግር ምንፈታው ባስ በማብዛት ብቻ አይደለም ላይክ ነው እንትን ማለት ኢንቴግሬትድ መሆን አለበት። ከከተማ ስማርት ሲቲ መሆን አለበት ነው። ስማርት ሲቲ እንዴት ነው የምታደርገው? ስማርት ሲቲ ማለት የግድ የሆነ ዩቢኪተስ ኮምፒውቲንግ ፈጥረ በየግድግዳው ላይ ምናምን ሴንሰር ሰቅለ አይደለም። ላይክ ነው አሁን ፋይዳ አይዲን ተጠቅመ እያንዳንዱ መኪና ደግሞ የራሱ አይዲ ስላለው ኦልሬዲ የተመዘገበ የሚታወቅ ምናምን ስለሆነ ያንን ሁለቱን ኢንቴግሬት አድርገ በሀገር ደረጃ ህዝብ ራሱን በፈለገ መርጦ ላይክ ነው የቱ ጋ አሁን ባስ የቱ ጋ እንዳለ እሱ ላይክ ነው በጣም ነው የሚያቀልለት። ስለዚህ የሎጂስቲክ ፕሮብለሙ ሙጥጥ አድርገህ ታጠፈዋለህ። ያን ብቻ ሳይሆን ሰው ፕላን አድርጎ ለመግባት አሁን ለምሳሌ የትራንስፖርት ንግድ ውስጥ መግባት የሚፈልግ ሰው ሲምፕሊ ዴታውን አይቶ አይ ቲንክ አሁን እዚህ ጋር ኢንቨስት ባደርግ ያዋጣኛል ብሎ ሊገባ ይችላል ማለት ነው። ዝም ብለህ ታክሲ ገዝተህ ዝም ብለህ አፍን ከፍታት ፕላን አድርጎልሃል ኦልሬዲ ማለት የዴታው ጀነሬት የሚደረገው ዴታ የሚሰጠው ቫሊዩ ኢትስ ባውንድለስ እና ብዙ አድቫንቴጅ አለ። እንዲህ አይነት አድቫንቴጆች ይሰጣል። ግን ችግሩ ምንድን ነው? አንደኛ አሁን እንዳልኳችሁ ይሄን እኔ አሁን ያቀረብኩትን ሀሳብ ነው ብላችሁ እኔ ያቀረብኩትን ሀሳብ አንድ ሰው በፕራይቬት ደረጃ ሊሰራው ይችላል አይደል? ላይክ አሁን እኔ ለምሳሌ ሀሳቡ አለኝ ብዬ ላስብ፣ ሀሳቡ አለኝ ሄጄ ማለት ነው ላይክ ነው ካፒታል እንኳን ከሌለኝ ኤንጅል ኢንቨስተር ነው የምፈልገው ማለት አንድ ሀብታም ሰው ጋር ሄጄ we can do this thing ነው ላይክ እንዲህ ብናደርገው ምናምን ብዬ ያንን ሀሳብ አስቀርቤ ምናምን ብዬ ልሰራው እችላለሁ። ገብቷችኋል? ላይክ ነው what I'm trying to say is መንግስት ሲሰራው አት ናሽናል ሌቭል ነው ላይክ ነው ሊሰራው ይችላል። ሊሰራው እና ችግሩን ሊፈታው ይችላል ማለት የገንዘብም ችግር አይኖርበትም፣ ይከፍላል ራሱም። ገብቷቸዋል? ላይክ ነው ዝም ብላችሁ አሁን ለምሳሌ ከእያንዳንዱ ትራንስፖርተር በቀን ከተጓጓዘ በኋላ 50 ሳንቲም ኮሌክት ብታደረጉ በአሁኑ እንኳን ላይክ ነው የገንዘብ ዋጋ 50 ሳንቲም ለዚህ ደሊቨር ለምታ ምክንያቱም ሶፊስቲኬትድ በጣም ብዙ ሰርቨር ይፈልጋል። ባይዘው ላይክ ነው አሁን አት ናሽናል ላይክ 5 ሚሊዮን ህዝብ የሚያስተናግድ ዴታ ሴንተር ኢትስ ጎይንግ ቱ ቢ ላይክ ነው ቢስት ኢትስ ጎይንግ ቱ ቢ ኤ ቢግ ዴታ ሴንተር። ዴታ ሴንተር አለ፣ ቴሌ አለ፣ ፓወር አለ፣ ላይክ ነው ሶፍትዌር ዴቨሎፕመንት አለ፣ ሜንቴናንስ አለ፣ ትሬኒንግ አለ፣ ስታፊንግ አለ። ልክ ነው ኢትስ ጎይንግ ቱ ቢ a big like no enterprise. So መንግስት can do it ምን like ነው መንግስት ሊያደርገው like ነው ቀላል አይደለም። 50 ሳንቲም ቢሰበስብ ከእያንዳንዱ ሰው በቀን ነው የምላችሁ 4 ሚሊዮን ህዝብ አሁን አዲስ አበባ ውስጥ ወይንም like ነው በቀን 4 ሚሊዮኑ መቼም ሙቭ አያደርግም ያስባል ነው። ዛሬ ሲስተሙን ከተጠቀማችሁት ከቤት ወጣችሁ እስክትገቡ ከተጠቀማችሁበት ለመግባትና ለመውጣት ከተጠቀማችሁበት ሌትስ 50 ሳንቲም ቻርጅ ያደርጋችኋል ትራንስፖርቴሽን ኮስታችሁ ላይ ገብቷችኋል። ሰርቪስ ቻርጅ ብሎ ዝም ብሎ 50 ሳንቲም ይወስዳል። ስለዚህ ለምሳሌ እንበል 2 ሚሊዮን ህዝብ ዛሬ አዲስ አበባ ውስጥ ከአንድ ቦታ አንድ ቦታ ቢንቀሳቀስ በቀን ዝም ብሎ 1 ሚሊዮን ብር ይወስዳል ማለት ነው አለው። ስለዚህ በአመት ስንት አለው ማለት ነው? 360 ሚሊዮን ብር ኢንካም አለው። ላይክ ነው 360 ሚሊዮን ብር ኢንካም አለው። ላይክ ነው ከእንትኑም ብቻ ሳይሆን ከአገልግሎት ሰጪውም ሊወስድ ይችላል። ምክንያቱም አሁን የወያላ አትከፍልም ማለት ነው፣ ይቀርልሃል። ላይክ ነው ኦፍ ኮርስ ወያላውን ስራ ታሳጠዋለህ፣ ግን የወያላ ሳትከፍል ዝም ብለህ እየነዳ በየመንገድህ እዚህ ጋር አገል ያለ ላይክ ነው ፒክ እዚህ ጋር ከስተመር አለ አንሳው፣ እዚህ ጋር ከስተመር አለ አንሳው እያለ አንተ ዝም ብለህ መንዳት ነው። ደስ አታጫ ከተማ ውስጥ you'll always find someone
መጥራት የለብህም ምን ያህል ሰው እንደምታገኝ ምን እንደምትሰራ ኦልሬዲ ኢትስ ፌድ ኦን ቱ ዩር ፎን ኦር ዋትኤቨር እና ሂ ካን ጌት። ስለዚህ ለዛ አገልግሎት ደግሞ አንተ ቢዝነስ ስለምትሰራ ብለህ ከሱ 2 ብር ዝም ብለህ በዓመት 1 ቢሊዮን ብር ሊያስገባ ይችላል። በትንሹ ኢንዲቪጁዋሊ ኮሌክት ቢያደርገው ራሱ አሁን ኢትዮጵያን ኢንፎርሜሽን ሲስተም ብለን አዲስ አበባ ትራንስፖርቴሽን ኢንፎርሜሽን ኤቲአይስ አቲስ ኦር ዋትኤቨር ኤቲስ የሚባል ነገር ፈጥረህ በዓመት 1 ቢሊዮን ብር ኔት ኢንካም ሊኖረው ይችላል። አይ ሰፖዝ ነው ኤክስፔንሱን በደንብ አድርጎ ሸፈነለታል። ደግሞ ሁሌ ስለሚያደርገው እና ደግሞ በጣም ትንንሽም ስለሆነ ይገብቷቸዋል። አሁን ለምሳሌ ከግለሰቡ 50 ሳንቲም ኮሌክት ካደረገ ከታክሲው 2 ብር 5 ብር ምናምን በቀን አሁን 10 ብር አንድ ታክሲ ቢከፍልና ይሄን ሁሉ ነገር ቢያገኝ ምን ይጎዳል? ምንም አይጎዳም። ግን ኢንዲቪጁዋል አድርገህ ስታመጣው የምታመጣው ብር ብዙ ነው እና ኤኒዌይ ይሄንን ቢዝነስ አሁን በጣም ነው ካሽ ፍሎውን ሰርታችሁ ፋይናንሻል ምናምኑን አይዲያው ምናምን ሰርታችሁ እኔ ዝም ብዬ ኢንተርኔት ላይ ወጥቼ ነው የምላችሁ አንድ ነው ኢንቨስተር ፈልጋለሁ ብትሉ መንግስት ይተባበራችሁ እንጂ ቀውጢ ፕሮጀክት ነው ይዛችሁ ላር ኦፍ መኒ እና ማለት ፊዚቢሊቲ ስተዲው ምኑ ለመስራቱ ጊዜው ካለ ሰርተው ብታመጣው ያዋጣል እና ደግሞ ችግር ፈቺም ነው። ይሄንን እኔ ምን ልላችሁ ነው፣ ቢሮክራሲው ሊሰራው ይችላል። ቢሮክራሲው ሲሰራው ይቀልለታል። ሁለተኛ መንግስትም አሁን ይሄ ለምሳሌ ምን ልበላችሁ ናሽናል ነገርም ነው አይደለም፣ ብሔራዊ ባህሪም አለው። አሁን ለምሳሌ የከተማ ሀብት ነው። የአዲስ አበባን ከተማ ነዋሪ ኢንፎርሜሽን በሙሉ ሰብስበ ስልክ አንተ ዳታ ሴንትር ላይ ያስቀምጣል። በጣም ብዙ ስራ ነው የሚሰራበት። መልታይ ቢሊየን ካምፓኒ ነው የምታደርጉት። ትልቅ ካምፓኒ ነው የሚሆነው። ገብታችኋል? ግለሰብ ሊሰራው ይችላል። አሜሪካ ቢሆን እኔ ግለሰብ አሁን የአሜሪካ ቦል እንደ ግለሰብ ነው የምሰራው፣ ያዋጣል። ግን የነዛ ቢሮክራሲ ይሄን ይሰራል። ይሄን ሲሰራ ግን ችግሩ ምንድን ነው መሰላችሁ? ቢሮክራሲው ዲፐንደንሲ ይፈጥራል። ማለት ምን ያደርጋል መሰላችሁ? እኔ ራሱን ኢንዲስፐንሰብል ያደርግና ወይንም በሌላ አማርኛ ምንድን ነው እንዳልኳቸው አሁን ይህን ነገር እኔ አሁን መንግስት አይደለሁም፣ ግን ሀሳቡ አለኝ ልሰራው ችል ነበር ማለት ነው። ለመንግስት ሰጠሁትን በል ማለት እንትን ከመጣ ውርሱ ለመንግስት ነው፣ መንግስት ይስራው ነው የኔ ሀሳብ እና መንግስት ሰራውን በል ግን ግለሰብም ሊሰራው ይችላል። በነፃ ገበያ ቢሆን ግለሰብ ነው መስራት ያለበት እና ቢሊዮነር ይሆንበታል። ነው ቢሊዮነር ማለት በጣም ብዙ ቢሊዮን ነው የሚሆንበት። እና አስቡት ደግሞ አሁን ይህንን ኢንፎርሜሽን እዚህ ጋር የፈጠረውን አቅም ማለት ብዙ ሰዎች ያሳትፋል። የፎሬን ዳይሬክት ነው አስቡታል። ማይክሮሶፍት፣ ኦራክል ምናምን ካምፓኒ ታስገቡበታላችሁ። ልጥጥ ያለ ቀውጥ ያለ አሪፍ ሲስተም ነው የሚሆነው። እዚህ ላይ ደግሞ ናሽናሉን አስቡት። አሁን ለምሳሌ ይሄ ደረቅ ወደብ ምናምን ብለው ማለት በመለስ ጊዜ ነው የተጀመረው። ትዝ ይለኛል፣ አስታውሳለሁ። ማለት መለስ ራሱ ምንድን ነው ደረቅ ወደብ ብለው አልተመቸኝም መልሶ ይጠና ምናምን አለ ሲባል ሳነብ ትዝ ይለኛል ዜና ምናምን። ማለት ብዙ ሀስል አለ። እኔ አሁን ዝርዝሩንም የመርሳት ነገር አለ የሰማሁትን። ግን በሀገር ደረጃ ደግሞ የሎጂስቲክ ችግሩን ብታጠፉትና ለምሳሌ የኢምፖርት አይገርማችሁም? በሀገራችን ኢምፖርት አድርጋችሁ አንድ ዕቃ ከወደብ አዲስ አበባ ማለት ከወደብ መጋዘን ማለት ያዛዡ ሰው መጋዘን ውስጥ እስኪገባ 1 ወር ይፈጃል። እኔ አሁን አይገባኝም ምን እንደሚሰራ የኢትዮጵያ መንግስት ራሱ ከማይገባኝ ነገር ጅቡቲ ውስጥ ለምንድን ነው መንገድ ማታሰሩት? ምንድን ነው ነው የጅቡቲ መንግስት እሺ አይልም ነው? አይገባኝም። የሆነ ሴራ አለ ነው ነው እዛ ውስጥ ነው ያልገው። የሆነ ችግር አለ ግን ነው ነው ይህንን ሎጂስቲክ ችግር መፍታት ይቻላል።
እንዳልኳችሁ ግን ይህን ሁሉ ነገር አሁን አንድ ፕራይቬት ካምፓኒ ቢሰራው ትልቅ ካምፓኒ ይፈጥራል። ምክንያቱም አስቡት፣ አሁን ለምሳሌ የአዲስ አበባን ችግር የትራንስፖርቴሽን ችግር ብቻ ፈታችሁ በአመት ላይክ ነው አኑዋል ኢንካሙ 1 ቢሊዮን ብር የሆነ ካምፓኒ መፍጠር ይችላል። ብሔራዊ ሀብት ነው ማለት ነው። 1 ቢሊዮን ላይክ ነው 35% ታክስ ብታስከፍሉት ለዛውም ሰርቪስ ነው ምናምን ላይክ ነው 35 ቢሊዮን ወደ 650 ሚሊዮን ብር ኢንካም ያለው አንድ ካምፓኒ ትፈጥራላችሁ። ባለሀብት ትፈጥራችሁ ማለት ነው። አንድ ናጠጣ ጥሩ ባለሀብት ለብዙ ሰዎች ስራ ዕድል የፈጠረ የሀገር ችግር የፈታ ምናምን ያለ የ650 ሚሊዮን ብር አኑዋል ኢንካም ያለው ይህ ነው ላይክ ነው አንድ ሶፍትዌር ኢንፎርሜሽን ካምፓኒ ፈጠራችሁ ማለት ነው። ይህንን ፕራይቬት ሊሰራው ይችላል፣ መንግስትም ሊሰራው ይችላል። እንዳልኳችሁ መንግስት ሲሰራው ግን የራሱ ብዙ አድቫንቴጆች አሉ። ችግሩ ምንድነው? ምን ልላችሁ ነው? አሁን በመርህ ደረጃ ይሄንን አይነት ነገር መንግስት ብቻ ይስራው የሚል ህግ የለም፣ ወይም መንግስት መስራቱ ለመንግስት የሚሰጠው ስፔሻል አድቫንቴጅ የለም። ፕራይቬትም ሊሰራው ይችላል። የልማታዊ መንግስቶች ግን እንደዚህ አይነትን ስራዎች ብሔራዊ ባህሪ ያላቸውን ስራዎች ወስደው ራሳቸውን ተፈላጊ ያደርጉበታል። ስለዚህ አሁን ምን ይሆናል መሰላችሁ? ይህ መንግስት መስሪያ ቤት ላይ ነው ወይ ኮሚሽን ምናምን ይሆንና እዛ ላይ የአዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም ዋና አስተዳዳሪ ምናምን ታይሆመ ገብታችኋል። ውስጡን አስባችሁታ የሆነ ኮትታም ነገር ነው የሚሆነው። ኢንዲስፐንሰብል ይሆናሉ፣ ራሳቸውን ኢምፖርታንት ያደርጋሉ። እና ባለፈው ያልኩት ምንድነው there is no question that mighty the Ministry of International Trade and Industry as a bureaucracy feared that liberalization might eliminate its raison d'etre and for this reason if no other it sought to obtain new control powers። ስለዚህ ላይክ ነው የምኖርበት ምክንያቱም አሁን እነዚህ ነገሮች በሙሉ ለግል ከሰጣችሁ ቢሮክራሲው ኢምፖርታንሱ ይጠፋል። ስለዚህ ራሱን ኢምፖርታንት ለማድረግ አገልግሎት ያበዛል። አሁን ለምሳሌ የአንድ አገልግሎት ማብዣ መንገድ ገብታችኋል። አሁን ግለሰብ ካላመጣው ይህን ሀሳብ ወይንም ግለሰብ ቢያመጣው መንግስት አፕሮፕሬት ሊያደርግበት ይችላል። ገብታችኋል። እንዴት አድርጎ አፕሮፕሬት ያደርግበታል? በተለያየ መንገድ ነው። ላይክ መንግስት ነው፣ ብዙ የማስገደጃ መንገዶች አሉት። አፕሮፕሬት ያደረገውና የመንግስት አዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም የሚል ይሆንና የራሱ ካምፓኒ እንደ ሚኒስተር ወይም እንደ ኮሚሽን ወይም እንደ ኤጀንሲ እንደ መንግስታዊ ምናምን አድርጎ ያቋቁመውና ያስቀጥለዋል ማለት ነው። ግን ፕራይቬት ሊሰራው ይችላል፣ ልትሸጠውም ትችላለህ። ዩ አንደርስታንድ ሚ አይ ገስ ዩ አንደርስታንድ ላይክ ነው። ራሱን ኢምፖርታንት ያደርጋል። አንዱ ዲስአድቫንቴጁ ግን ምን ልላችሁ ነው? አሁን ግለሰብ ካላመጣው ግን መንግስት ከሆናችሁ ግለሰብ ካላመጣው ገና ግለሰብ ይህን አስቦ እስኪ ሰራው መቼም የመንግስት ቢሮክራሲ የዚህን ፕሮጀክት ሪሰርች ሰርቶ ልክ ነው ነርቸርም ሊያደርግ ይችላል። ልክ አሁን ጃፓኖቹ እንደሚያደርጉ ነርቸር ሊያደርግ ይችላል። ይህንን ሀሳብ ፊዚቢሊቲ ስተዲ አሰርቶ እዚህ ውስጥ መግባት የሚፈልግ ለምሳሌ ምናምን ብሎ አሉ ኢንፎርሜሽን ካምፓኒዎች አሁን ኢትዮጵያ ውስጥ ዝም ብለው ነዳጅ ማደያ ምናምን የሚዘሩት እንጂ እንዲህ አይነት ነገር አስበው ላይክ ነው ነርቸር ያደርጋቸዋል። ለምሳሌ የታክስ ብሬክ በመስጠት ምናምን በመስጠት ግን ወይ ምን ይሆናል መሰላችሁ? እንዳልኳችሁ ብዙ ቀባጠርኩ እዚህም እዛም አልኩኝ። ግን ዋናው ሀሳቡ ምን መሰላችሁ? መንግስትን አስፈላጊ የሚያደርገው ነገር የለም። ግለሰብ ካልሰራው ግን መንግስት ቢሰራው ችግር የለው። ግለሰብ የመስራት አቅም ከሌለው አቅም ስላችሁ ፋይናንሻል አለ። ፋይናንሻል መንግስትም ፋይናንስ የለውም። ኬት ያመጣል? የህዝብ ገንዘብ ነው ያለው። ገብቷችኋል ማለት which means መንግስት እኔ እሰራዋለሁ ካለ ራሱ በእጁ እንደዚህ እየጠፈጠፈ ነው እንደሚሰራው አይደለም እኮ። ኤክስፐርቶች ናቸው የሚሰሩት። ኮሚሽን ነው የሚያደርገው። ለምሳሌ እኔ ሀሳብ ቢሆን እና ለምሳሌ ኢንቨስተሮች ብሰበስብ እና ላይሰንስ አድርጌ ላይክ ነው ከመንግስት ጋር አብሬ መስራት ይጠበቅብኛል ምናምን ኮኔክሽን ይፈልጋል ምናምን ግን ተጀመረና ወደዚህ መጣ። መንግስትም ማለት ነው እኔ ብሰራው
እና መንግስት ወይም ቢፈልግ ነው ልል የፈለግኩት ምንድነው መንግስት ራሱ ቢሰራው ሙያተኛ ቀጥሮ ገንዘብ አውጥቶ ነው የሚያሰራው። ኬት ያመጣዋል ፋይናንሱ? ወይ ብድር ወስዶ ነው። ኬት ነው ብድር የሚወስደው? ከተለያየ ቦታ። አሁን ይህን ፕሮጀክት ወስዶ መንግስት እርግጠኛ ነኝ እኔ የምላችሁ አሁን መንግስት ይህን ፕሮጀክት ወስዶ ለዓለም ባንክ ቢያቀርብለት አውቶማቲካሊ ብድር ይሰጠዋል የሚል እምነት አለኝ። ቢካውዝ በጣም ላይክ ነው ለህዝብ ይጠቅማላ፣ ጥሩ ነው። በረጅም የተራዘመ ወይ ለአፍሪካን ዴቨሎፕመንት ባንክ ምናምን ቢያቀርበው ላይክ ነው ፋይናንስ ያገኛል። ላይክ ነው የአፍሪካ ዴቨሎፕመንት ባንክ አሁን ወይም የኢትዮጵያ ልማት ባንክ ጋር ቢሄድ በዝቅተኛ ወለድ በጣም በረጅም ጊዜ ክፍያ የእፎይታ ባለው በምናምን አድርጎ ብድር ይሰጠዋል። ለምን? ፕሮጀክቱ ብሔራዊ ጥቅም ስላለው ማለት ነው። እና መንግስት ሊሰራው ይችላል። ግን መንግስትን ቢሰራው ከኪሱ አውጥቶ አይደለም፣ ኬት ያመጣል ነው። የግድ ግብር ይሰበስባል። ግብር ሰብስቦ ደግሞ እዚህ ነገር ላይ ከሚያደርግ ይሄ አሁን ለምሳሌ ይሄ ፕሮጀክት ስታዩት ላይክ ነው አሁን ለምሳሌ ላይክ ነው ፕላኒንግ አለው ፕሮጀክት አሁን ሰፊ ላይክ ነው አርኤፍፒ አለው ላይክ ነው ኢቫሉዌሽን አለው ምናምን አለው ፕላን አለው በዚህ ጊዜ እንደዚህ ብሎ ዲፕሎይመንት አለው ከዛ እንደዚህ ፌዞች አሉት እንደዛ ተብሎ ሲመጣ አሁን ይህን ወስዳችሁ ለአፍሪካ ዴቨሎፕመንት ባንክ ብታቀርቡለት አይቶ ያዋጣዋል። ላይክ ነው ብድር ሰጥቼ ለዛውም ነው ላይክ ነው እንትኑን ስታተሱን ከፍ ያደርግለታል፣ ስሙን ያስጠራለታል፣ ምናምን ይልለታል። ተጠቃሚ ነው ራሱ። ስለዚህ ሌትሰይ ነው ላይክ ነው ሌትሰይ 300 ሚሊዮን ብር ይፈጫል ብንል ፕሮጀክቱ ስንት ነው? 300 ሚሊዮን ብር ማለት እኮ ስንት ነው? $2.8 ሚሊዮን ምናምን አረ ብሎ ነው የሚሰጣችሁ በቀላሉ። እና ምን እላችሁ ነው መንግስትም ፋይናንስ ነው የሚያስደረገው። ግን ኤክስፐርቲዙ መንግስት ጋር ብቻ ከሆነ ያለው መንግስት ቢሰራው ችግር የለውም። ገቨርንመንት ሹድ ኦልዌይስ ዱ ኢት። የጃፓኖቹ ልማታዊ መንግስት ይሄን አይነት ነው። ግን ምን ያደርጋል መሰላችሁ? እንደዚህ ይሆንና ስራ ከውስሩ እንዲወጣ አይፈልግም። ስራ አትውሰድብኝ ባይ ነገር ነው። ስለዚህ ሬዘን ዴትሬውን ለማስጠበቅ የተለያዩ ነገሮች ውስጥ ይገባል። ያም ብቻ ሳይሆን ባለፈው ብየዋለሁ፣ ቢሆንም ግን ኦፊሻልስ ኢኮኖሚክ አድሚኒስትሬተርስ ወር ኦልሶ ዲፕሊ ወሪድ አባውት ስትራክቸራል ፍላውስ ኢን ዘ ሲስተም ዜይ ሃቭ ክሪኤትድ። አንዳንዴ እንደዚህ አይነት ሲስተም ይሰሩና ለምሳሌ አስተዋውቀው መፍትሄ አምጥተዋል። ለምሳሌ አሁን ይህንን የአዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም ላይክ ነው ATIS የሚባል ነገር አስተዋውቀን የአዲስ አበባን ችግር ፈታን። ግን ችግሩን ፈተን ውስጡ የኔ ብዙ ችግር ሊሆን ይችላል። ጉቦ ሊኖር ይችላል፣ የዘመድ ኒፖቲዝም ሊኖር ይችላል፣ ይሄ ሊኖር ይችላል፣ ያ ሊኖር ይችላል፣ የተለያዩ ነገር ሊኖር ይችላል። አሁን ቢሮክራሲው ከዚህ ውስጥ ወጣና ለምሳሌ ATIS ፕራይቬታይዝድ ቢሆን የሆነ የተደበቀ ነገር ይወጣል ብሎ ስለሚፈልግ ራሱን ኢንዲስፐንሰብል ያደርጋል። ማለት ምንድነው? ልክ አሁን ሰምታችሁ ታውቃላችሁ ብዬ አስባለሁ። ብዙ ጊዜ የአፍሪካ መሪዎች ስልጣን መልቀቅ የማይፈልጉበት ምክንያት ምንድነው? ከለቀቁ ተጠያቂ ይሆናል የሚል ብለው ስለሚፈሩ ነው ይባላል አይደለም። ምክንያቱም በስልጣን ዘመናቸው ብዙ ያጠፉት ነገር ስላለ ማለት የእነሱ ደግሞ ይብሳል። ያው ማስገደልም ሊኖር ይችላል፣ ማሳሰር፣ ጉቦኝነት ምናምን ከፋ ነገርም ሊኖር ይችላል። ስለዚህ በአጠቃላይ ምንድነው የልማት ስራ የሚባለውን በሙሉ የግል መስራት ይችላል። ልዩነቱ ምንድነው? ልማታዊ መንግስታቱ ቢሮክራቶቹ ከንግዱ ማህበረሰብ በላይ ኤክስፐርቶች ናቸው። ከነጋዴ ላይክ ነው። ኖርማሊ በነፃ ገበያ አስተሳሰብ ነጋዴ የሆነ ኤክስፐርት መሆን ያለበት አይደለም። ላይክ ነው። ብዙ ጊዜ ግን ነጋዴዎች እንደዚህ እንትኖች አሉ፣ ፈጣሪዎች አይደሉም። ላይክ ነው። ኢንተርፕሪኒሪያል አቢሊቲ ኢዝ ዩኒክ። የስራ ፈጠራ ክህሎት ላይክ ነው ራሱን የቻለ ሌላ ነገር ነው። ስለዚህ ክህሎቱ ስለሌላቸው ትርፉን ሳይፈልጉ አሁን ለምሳሌ እኔ ብሰራው እንደ ግለሰብ ብሰራው ምንድን ነው ላይክ ነው ጀስቲፋይ ራሱ ስታደርጉት ሄጄ እንዲህ ብናደረግ ይሄን ያህል ከስተመር ብናስገባ ይሄን ያህል ትራንስፖርቴሽን ብናስገባ ላይክ ነው ፊው ይሄን ያህል ብናደርገው ታክሶቻችን ይሄን ያህል ብናደረገው 650 ሚሊዮን ብር አኑዋል ኢንካም አለ። ላይክ ነው 35% ታክስ ብዬ ማለት 1 ቢሊዮን ብር
በአመት ያስገባል። ከዛ 1 ሚሊዮን ብር በአመቱ 650 ነው 35% ታክስ ከፍላለው ወይም 500 ሚሊዮን ብር ትሉታላችሁ። ኤክስፔንስም ይኖራል፣ የኦፊስ ይኖራል፣ ኤሌክትሪሲቲ ይኖራል፣ ብላ 150 ሚሊዮን ብር ነው ራፍሊ ነው ምላል። ወይንም ደግሞ ትንሽ ከፍ ታደረጉታላችሁ። 50 ሳንቲም የነበረችውን ሰው በየቀኑ አንዳንድ ብር እንዲከፍል ታደረጉታላችሁ። አንዳንድ ብር ስታደረጉት ስፓይክ ኢንካሙ ማለት ነው። ታክሲዎቹ 10 ብር ከሚከፍሉ ብላችሁ ዝም ብላችሁ በቀን 30 ብር 40 ብር ክፈሉ ታደረጓቸው ኢንታየር አዲስ አበባን ከተቆጣጠራችሁት አንደኛ ቺፕ ነው። ኢኮኖሚክስ ኦፍ ስኬሉ አለ፣ ምን አለ ኢንካማችሁ በቢዝነስ ማደል ከሰራችሁት ወደ ቢሊየንስ ይመጣል። እኔ ለትርፍ ነው የምሰራው። አሁን ለምሳሌ ብሰራው ጀስቲፋይ ራሱ ስታደረጉት ምንድን ነው ፐብሊክ ሰርቪስ ይሰጣል፣ ግን በቢሊየን ነው ትርፉ። ስለዚህ በቢሊየን ነው ትርፉ። ሪፔመንቱ ባንኩ በጣም ነው ደስ የሚለው። እንደ ኢንቨስትመንት ነገርኳችሁ ነው አይደለም። አፍሪካን ዴቨሎፕመንት ባንክ ውለታ ዋልክለት ገብታችኋል። ለልማት ባንክ አሁን ምን ላድርገው ብሩ ብሎ እንደዚህ ብሎ አፍጥጦ ከሚሆን እንደዚህ አድርገው ባጭሩ ነው ቢሊየን ብር ጀነሬት የሚያደርግ እና ብዙ ችግር የሚፈታ እንትን ታመጣለህ ብለው ነው ደስታቸው ነው። የውጭ ካምፓኒ ብታማክረው አረበ እኔ ሁሉንም ነገር ነው ኤቭሪቲንግ ያቀርብላለሁ ነው የሚለው። ለምን ሉኪንግ ፎር ኢንቨስትመንት ገብቷቸው። እኔ ብሰራው ለትርፍ ነው ቢሊየን። መንግስት ግን አሁን እንደዚህ አድርጎ ሰርቶት በተለይ ደግሞ በእርዳታ ብር አሁን ለምሳሌ እንዳልኳችሁ ዝም ብሎ ለኤንጂኦ ቢያቀርበው ብዙ ኤንጂኦዎች እኔ በነፃ የሚሰጡት ይመስለኛል ብሩን። ምክንያቱም ትንሽ ነው 3 ሚሊዮን ዶላር ምናምን ወይ 4 ሚሊዮን 5 ሚሊዮን ዶላር ምናምን። ችግሩ አቶ መለስ እንዳለ በአንተ ስም 3 ከረሜላ አውጥቼ 2 ወስጄ አንዱን ልስጥ ነው የሚለው። 3 ሚሊዮን ዶላር ነው ስትል አይ 9 ሚሊዮን ብለህ ጠይቅ፣ ለአንተ 4 እንሰጣለን እኛ 5 እንወስዳለን። ፋይናንስ ያደርጉታል። ፋይናንስን ከሆነ ትርፉ ማለት አሁን ቻርጅ ማድረጉ ኢትስ ኦልራይት ማለት አሁን ነው አትጎዱትም። አሁን የአዲስ አበባን ነዋሪ አሁን ባለው የኑሮ ደረጃ በቀን ያንን የመሰለ ማለት በቃ የታክሲ ሰልፉን አጥፍቶለት ገብቷችኋል። ከየቤቱ ደጁ ላይ ፒክ ተደርጎ ሄዶ ወይ ቢበዛ 5-10 ሜትር ሄዶ ፒክ ተደርጎ ሄዶ ማለት አውራ መንገድ ላይ እስክትወጣ እስከ ምናምን ተብሎ ወጥቶ ፒክ ተደርጎ ሄዶ 1 ብር ቢከፍል ወይ 2 ብር ቢከፍል ኢትስ ናት አ ቢግ ዲል ገብቷችኋል። ወይም 5 ብር ቢከፍል አይ ዶንት ቲንክ እኔ አሁን ባለው የኑሮ ውድነት ምክንያቱም የታክሲ ዋጋ እኔ ታክሲ ማቀው ታክሲ ተወዷል ይመስለኛል አይደል? ነው 5 ብር ቢከፍል አንድ በታክሲ ተጓዥ ሰው ምንም የሚጎዳ አይመስለኝም። በቀን እንደዚህ አይነት ጥርት ያለ አገልግሎት አግኝቶ ያችን ሲስተም ለያውም ደግሞ ሲከፍል ሳይታወቀው ነው ቻርጅ ተብሎ ዝም ብሎ ሰርቪስ ቻርጅ ምናምን ተብሎ ዝም ብሎ ተጨምሮ ተወስዶበት ከትራንስፖርት ፕሮቫይደርም ተወስዶ ያ ነው አዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም የሚባለው ተቋም አኑዋሊ 3 ቢሊዮን ብር 4 ቢሊዮን ብር ፕሮፊት ጀነሬት ሊያደርግ ይችላል። ያን 4 ቢሊዮን ብር 3 ቢሊዮን ብር ፕሮፊት ወስዳችሁ ደግሞ መንግስት ከሆነ እና ጤናማ ማለት ነው እንትን ካለው ነው አሁን ምንድን ነው የሚባለው ጉበኝነት ምናምን ሬር ነው ይመስለኛል ነው ካለው ያን 4 ቢሊዮን ብር 3 ቢሊዮን ብር ደግሞ ወስዳችሁ ሌላ ነገር ልሰሩበት ትችላላችሁ። እንዳልኳችሁ አሁን ለምን እንትንን ሰብሲዳይዝ አናረገውም ምናምን ብላችሁ ከዚህ የሚሰበሰበው ነው። ጃፓኖቹ እንደዚህ ነው የሚያደርጉት ነው ገብቷችኋል። ነው ይሄ አድሚኒስትሬቲቭ ጋይዳንስ የሚባለውን ነገር እንዴት አድርገው ናሽናሊ ነገሩን ፕላን እያደረጉ እያያያዙ ሀገሪቱን እንደ አንድ ትልቅ ካምፓኒ ራን ያደርጓታል። ስለዚህ እንደዛ አድርገው በዚህ በኩል አድርገው ከእያንዳንዱ ኪስ አሁን 5 ብር ትሰበስባለህ ማለት ነው በአዲስ አበባ ውስጥ ከሚንቀሳቀስ። ግን 5 ብር ዝም ብለህ እንደ ጃፓኖች ታሪፍ ጥለህ
ታሪፍ ጥለ ሙዝ ሲበላ ሳይሆን ሲጓዝ ያንን ሁሉ መከራ አስቀርተለት ማለት የሚያስጠላ በጣም ነው የሚያበሳጨኝ ሳይሆን ያን አስቀርተለት 5 ብር ትሰበስባለህ። ያን 5 ብር አበዛውታ በ50 ሳንቲም ጀምሮ 5 ብር የካፒታሊስት ነገር እንደዚህ ነው። እና ብዙ ቢሊዮን ብር ትሰበስባለህ። ያንን ቢሊዮን ብር ለምሳሌ አሁን ወንዝ ልማት ልታደርገው ትችላለህ። ወይም እሱ ደግሞ ከሱ የበለጡ ሌሎች አንገብጋቢ ኢሹዎች ሊኖሩ ይችላሉ። ላይክ ነው አሁን 3 ቢሊዮን ብር የአዲስ አበባ የመጠጥ ፕሮጀክት ላይ ኢንቨስት ልታደርገው ትችላለህ። ወስደህ የአዲስ አበባ የመጠጥ ፕሮጀክት ላይ ተፈራዋለሁ የሚሉን ለምንድን ነው ኢትዮጵያ አዲስ አበባ ውስጥ አይጠፋ? ኢንቨስትመንቱ በጣም አስቸጋሪ ነው። ገንዘብ የለም። ውሃ ቆፍሮ ለማውጣት በጣም ኤክስፔንሲቭ ነው ማለት ውሃ ማልማት በጣም ኤክስፔንሲቭ ስለሆነ ነው የሚሏቸው። ስለዚህ ይሄን አሁን ለምሳሌ ከዚህ የምታመጣውን አኑዋል የሆነ 5 ቢሊዮን ብር ወስደህ እዛ ላይ ታረግበታለህ። ስለዚህ አንዱን እየተደጓጎመ እየተያያዘ ሰብሲዳይዝ እየተደራረገ ከዚህ ወደዚህ በአጠቃላይ ግን አልቲሜትሊ ትልቅ ሶሉሽን ታመጣለን ነው። ግን ቢሮክራሲ አሁን ይህንን ቢሮክራሲው የሰራውን ስራ ግለሰብም ሊሰራው ይችል ነበር እና ግለሰቡ አድጎ ይሄንን ወደ መስራት ሲመጣ ቢሮክራሲው ማለት ቨልነራብሊቲ ይሰማዋል እና ለመከላከል ይሞክራል ማለት ነው። አንዱ ችግሩ እሱ ነው። ሌላው ያው ሙስና ይኖራል። ገብቷቸዋል። ሙስና ይኖራል። ምን ይላል ሲያስቀምጥ እሱ the serious issue in Japan is not the occasional abuse of office by a higher official but a pattern of cooperation between the government and big businesses that may have unintended consequences throughout its modern history. Japan has experienced a series of major governmental corruption scandals, the most famous of which are ማለት አሁን እንደዚህ መንግስትና ቢዝነስ እንደዚህ ሲጋቡ እና እንዳልኳቸው አሁን ለምሳሌ ይሄ የአዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም የሚባለውን ስትፈጥሩ 2 ቢሊዮን ብር አኑዋል ገቢ ትርፍ ማለት ቀላል ነገር አይደለም። ብዙ ብር ነው። እኔ ይመስለኛል ከባንኮች ውጭ እንደዚህ ያተርፋሉ ከባንኮች ውጭ አሁን 4 ቢሊዮን ምናምን ይላሉ ይመስለኛል። እንግዲህ ስንት ዓመት ሰርተው ማለት ነው። እኔ እንግዲህ አሁን ዝም ብዬ በ3 ብር በ4 ብር በ5 ብር አስልቼው ነው ገብቷቸው ትንሽ ገፋ ብታደረጉት እኔ ይመስለኛል። እንዳልኳቸው አሁን የቢዝነስ ማደል ከሆነና እንደ ቢዝነስ አድርጋችሁ ከገባችሁ ለምሳሌ እያንዳንዱን ሰው 10 ብር ብትሉት እና እዚህ ሲስተም ላይ ገብተህ መጠቀም ከጀመርክ ከቤት ፒክ ትደረጋለህ፣ ችግር የለብህም። እዚህ ሲስተም ውስጥ ከገባ ታክሲ ምንድነው የሚባለው የመጥራት የመቆም ደንበኛ የማጣት ምናምን የለብህም። ኤቭሪ ታይም ጀስት ፒክ አድርገህ የፈለክበት ቦታ ላይ ሆነ እዚህ ጋር እንዲሄድክ ሰው አለ ፒክ አድርገህ መሄድ ትችላለህ ምናምን ካላችሁት እና በቀን 30 ብር ትከፍላለህ ወይ ምናምን ለሰራህበት 30 ብር 50 ብር ትከፍላለህ ካላችሁት አስቡት። ከዛ ሁሉ 2 ሚሊዮን ህዝብ አዲስ አበባ ውስጥ ዝም ብሎ በቀን ሙቭ አደረገ ብትሉና ስንት ነው? ብዙ ታክሲዎች አሉ፣ ብዙ መኪናዎች አሉ። እነሱን ደግሞ 30 40 ብር 50 ብር ብታስከፍሏቸው ኢንካሙ ብዙ ሊሆን ይችላል። 5 ቢሊዮንም ሊሆን ይችላል። ገብቷቸው 5 ቢሊዮን ብር ሲሆን አሁን ኮራፕሽን ሊፈጥር ይችላል። መንግስት የጥቅም ትስስር ይፈጠራል። ዘመዴን ቅጠርልኝ በዚህ ገብ እና ኮራፕሽን ይኖራል። በነገራችን ሌላ እንዲታወቅ እንፈልገው ነገር አሁን አቶ መለስ ትልቁ ምጉት ምንድነው? የሙሴነት በሽታ የሀገራችን ችግር ነው። በቃ መንግስት ሙሰኛ አለመሆን ይችላል ይላቸው። ልማታዊ መንግስት ማለት ሁልጊዜ ሙሰኛ ይሆናል ብሎ ማሰብ ስህተት ነው ይላቸዋል። ቤዚክ ፋክት ምንድነው? ሰዎች ግን ሙሰኝነትን ሊቋቋሙት አይችሉም። ነው ወይንም ስትራክቸራል ነው፣ ከሰው ባህሪ የሚመነጭ ነገር ነው፣ ሲስተሚክ ነው። ስለዚህ ሙሰኝነት ይኖራል። እንዴት ሙሰኝነት ልማታዊ መንግስት ሙሰኛን የሚጸየፍ ሊሆን ይችላል ብለህ አትሞግትም። ጃፓኖች ራሳቸው አሁን እሱ የሚለው ምንድን ነው?
አሁን የቀናንላቸው እነሱን መሆን እንፈልጋለን። ሙስና ከፍተኛ ችግራቸው ነው። በጣም ሙስና አለ ጃፓን። ሙስና ስለሌለ አይደለም ያደጉት። አንዱ ሌላውን ነገር ማወቅ ያለብን በጣም ሙስና አለ። ግን ዴሞክራቲክ ስለሆነ እንደ ኢትዮጵያ የሆነ ምንድን ነው የሚባለው የመስዋዕት በግ አድርገህ የምታቀርበው ሰው የለም ማለት መንግስቱ እንዳለ ነው ዘጭ የሚልል ሙስና ከተገኘ። ለምን ዴሞክራቲክ ነው። ተጠያቂነት አለ። ተጠያቂነት የሆነ ድርጅት ላይ የምትለጥፈው ነገር አለ። በኢህአዴግ ዘመን አዛ ሲያበሉ ትምህርት ሚኒስትር ሄዳል። ምን ተጠያቂነት 4 ኪሎ ደጅ ላይ በጠለቅ ራይ አካውንታብሊቲ ሆስፒታል ትራንስፓረንሲ ምናምን ብለው ይለጥፋሉ። ገነዘው በጣም አስቸጋሪ ስትሆ እንደዛ ብለው ይለጥፋሉ። ነው ደግሞ ቀመኮነ እና the serious issue in Japan is not the occasional abuse of office by a higher official but a pattern of cooperation በቃ እንትን ፓተርን ተፈጥረዋል። ይሁን አንዳንድ ጊዜ አይደለም ነው የሚነሳባቸው። በቃ ስትራክቸር አለ። እንደዚህ ተጋምደዋል ቢዝነሱና ቢሮክራሲ። a pattern of cooperation between the government and big businesses that may have unintended consequences. Throughout its modern history, Japan has experienced a series of major governmental corruption scandals. በቃ ጃፓን በጣም ይናወጣል ሀገሩ በኮራፕሽን እና ልማታዊ መንግስታትም ኮራፕት ናቸው። ቻይና ተውት፣ የሌባ ዲፕ ሲክ ራሱ ሌቦች ናቸው። የራሳቸው ኤአይ ነው ምላ እና ኮራፕት ነው። ታይዋንም ኮራፕት ነው። ላይክ ነው the most famous of which are ዋና ዋናዎቹ ብሎ ይላል the Siemens case of 1914 ለምሳሌ ይሄ አሁን የ1914 የሚለው እንግዲህ ከጥንትም የነበረ ነው። ከጥንት ስላችሁ ከ1914 ምናምን ጀምሮ የነበረ ነው። በጣም ብዙ ሰው ሰልፍ ወጥቶ ማለት ምንድነው መሳሪያ ሲገዙ ጥይት ነው ምናምን ሲገዙ ጨረታ ጨርብረው ለሌላ ሰው ሸጡ ማለት ገብቷቸዋል። ስለዚህ በዛ መልኩ ተናወጠ መንግስቱ ማለት ነው። ተቃዋሚው ተጠናክሮ የፖለቲካ ስልጣን ቻሌንጅ ማድረግ ጀመረ ማለት ነው። ያ የሚያሳያችሁ ይሄ የሆነው መቼ መሰላችሁ? በ1914 ሲመንስ ኬዝ የሚባል ነው። በ1914 እንግዲህ በጃፓን ሙስና አለ ተብሎ ስልጣን ላይ ያለው መንግስት ነው ችግር ውስጥ ገብቶ። እኛ ሀገር እኮ ሙስና አለ ከተባለ የሚሆነው ምንድን ነው? መንግስት አይደለም የሚነካው፣ የአገሪስ ገቢ ምናምን ነው የሚታሰረው፣ ወይ እንትና ነው ፓርቲው ቻሌንጅ አይደረግም። አውራ ፓርቲ ይላቸዋል። አውራ ለዶሮ ነው፣ ሌሎቹን እንቁላል ጣይ ዶሮ ነው። ምን አይነት ነገር ነው? ተጠያቂነት በሌለበት ዴቨሎፕመንታሊዝም ማለት ኮራፕሽን ሰዋዊ ስለሆነ ልማታዊ ስናን ኮራፕት አንሆንም ብሎ ነገር ለእንትን ነው ለቀስቀሳ እዛ ጫካ ውስጥ እያለ ፋራ ገጠሬ ታጋይ ሰብስበ እኛ ለህዝብ ነው ምናምን ብለህ ልታጮረብር ትችላለህ። የከተማ ልጅ መጠን ስናል በላም ይሰማል። ከዛ በኋላ የከተማ ሰው አይሆንም ለፖለቲካ ብለህ እንትን ነው ጥገኛ ነው ምናምን ብለህ ከእሱ ጋር ጠብ ትገባለህ። አይሰማም። ምክንያቱም ያቃላ ላይክ ነው የገጠሩ ልታታልለው ትችላለህ። እና አቶ መለስ እኮ እዛ ገጠር ቀስቅሰው ገበሬ ባታለሉበት እኮ መጥተው ነው እዚህ የከተማ ሰው እና ሞኝ ብዙ አይነት ሙስና አለ። የሴት ሙስና፣ የብር ሙስና አለ፣ የስልጣን ሙስና አለ። እና ሙስና ነው ዲፋይኒንግ ካራክተር በጣም ያስቸግራቸዋል። ጃፓኖችን ነው የምላቸው። የአዋታ ስቴት ስቲል ወርክስ ኬዝ ኦፍ 1918 ይሄንን ኢንተርኔት ላይ ፈልጌ ላገኘው አልቻልኩም፣ ግን እንደዚሁ ነው ማለት ለምሳሌ ካምፓኒዎች ሰብሲዲ ለማግኘት ይሄ ድጎማ ለማግኘት እንዳልኳቸው አሁን ለምሳሌ ባለፈው አይታችኋል እንደነገርኳችሁ የምታስታውሱ ከሆነ ለሺፕ ቢልደሮቹ ማለት ሺፕ ቢልዲንግ ጃፓን ውስጥ አትራፊ አይደለም። ነገር ግን ኢንዱስትሪው ጃፓን ውስጥ እንዲቆይ ስለሚፈለግ ከሀገር ደረጃ ጥቅም አለው ተብሎ ስለሚፈለግና ኤክስፖርት አድራጊ እንዲሆን ስለሚፈለግ ሰብሲዳይዝ ያደርጉታል። ሰብሲዳይዝ የሚያደርጉት እንዴት ነው? ከሙዝና ከስኳር ላይ ተጨማሪ ታሪፍ ሰብስበው ነው። እስከ 10 ቢሊዮን የን ሰብሲዳይዝ አደረጉ።
ነገር ግን ሌሎቹን ካምፓኒዎች እንዲም ለእኛ የሚድረስን ማለት ጀምሩና እና አንዴ ሰብሲዲ ማግኘት ራሱ መንግስትና ቢዝነሶች የሙስና ግንኙነት እንዲፈጥሩ ያደርጋል። ስለዚህ የሆነ ድርጅት የሆነ ላይክ ነው ቢሮክራቱ ይሄ ለሀገር ልማት ጠቃሚ ነው ብሎ የሆነ ድርጅት የሆነ የቢዝነስ አይነትን ክላሲፋይ እንዲያደርግ ሶዛት ድጎማ እንዲያደርግለት ለምሳሌ ከታሪፍ አሁን ለምሳሌ ቅድም እንዳልነው የአዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም የሚባል ፈጥረን 5 ቢሊዮን ብር በዓመት ቢያስገባ ያን 5 ቢሊዮን ብር ወስደን ለምሳሌ ውሃ አልምተን የአዲስ አበባ የውሃ ችግር ፈታንም ብል ነው ሃይፖቴቲካሊ ስፒኪንግ ምን እናደርገዋለን። ከዛ ደግሞ ሌላ ሰብሲዳይዝ የሚደረግ ልንፈልግም። ስለዚህ ያችን ሰብሲዲ ስጠኝ የሚል ሌላ ድርጅት ይፈጠራል ማለት ነው ቦጥሯት እና የጥቅም ግንኙነት ይፈጠራል። ስለዚህ በጃፓን እየተለመደ ነው ቢሮክራሲውን እንደዚህ ስለሆነ ማለት ነው። እንደዚሁም ቴጂ ኬዝ ኦፍ 1934 ሻዋ ዴንኮ ኬዝ ኦፍ 1948 ይሄ ደግሞ ለምሳሌ ብድር ለማግኘት ብድር እንደገን ማለት ቢሮክራሲው ብድር ማሰጠትም መከልከልም ይችላል። ማለት የሚከለክለው እንዴት ነው? ቀጥታ ሄዶ አይደለም በሴክተር በምናምን አድርጎ ስለዚህ ይህንን ሴክተር እንደምንም ገፍተ ብድር በሀገር ደረጃ ፕራዮሪቲ ከሚሰጣቸው ውስጥ አስገባው ምናምን ተብሎ ጠቅላይ ሚኒስተሩ ራሱ ጉቦ የሚቀበልበት እና ተገዶ ወረደ። አንዱ ምንድን ነው ተገዶ ወረደ። ስለዚህ አሁን እናቶ መለስ በሚሏቸው አውራ ፓርቲ ባለበት ግን አውራ ፓርቲ አይወርድም። መንግስት ኮላፕስ አያደርግም። አሁን በኢህአዴግ ዘመን የፈለግከውን ሰው መውቀስ ትችላለህ። መለስ ዜናዊን ግን ጉበኛ ነው ማለት አትችልም። አይወርድም ነው። እንዲህ አይነት ልማታዊ መንግስት የለም፣ አይሰራም። ዴሞክራቲክ ካልሆነ ሊብራል ካልሆነ ልማታዊ እንኳን ቢሆን አጥፊ ነው የሚሆነው። ዝም ብለህ የሆነ ሰው እዛ ጋ እንትኗን ምናምን ብለህ ስዬ አብርሃም ማሰር እንትና ምናምን ማለት አይደለም ሙስና መዋጋት። ወይንም ትልቁ ጸረ ሙስና ኮሚሽን ሳይሆን ትልቁ ጸረ ሙስና ዴሞክራቲክ ኮንስቲትዩሽን ተጠያቂነት ለህዝብ እንጂ የሆነ ኢንስቲትዩሽን ላይ ተጠያቂነት፣ ግልፀኝነት፣ ፍትሐዊነት አለማዳላት ምናምን ብለህ ስለድርድር አይደለም። አትሆንማ። የማይሆን ነገር እኮ ሰው በቃ ነው የማይሆን ምንድን ነው የሚባለው? ምንድነው ነገር እንዳያመልጠኝ ነው። አይሆንም። ሰው ተጠያቂ ነው። የሊበራል ዴሞክራቲክ አስተሳሰብ ልቀቱ ምንድን ነው? ስትራክቸራል ነው። ተጠያቂነት በሌለበት ተጠያቂነት ሲባል ግን የሆነ ድርጅት ላይ እንዳልኩ የሆነ ጸረ ሙስና ኮሚሽን ብለህ ስላቋቋም አይደለም። ጸረ ሙስናው ራሱ ኮራፕትድ ይሆናል። ምን ታደርገዋል? ብላክሜል ይደረግ ማለት ነው። ካድሬ ሊያስፈራራው ይችላል። ደህንነት ሊያስፈራራው ይችላል። ስንት ነገር አለ። አይሆንም ነው። ተጠያቂነት ሲስተሚክ ነው ማለት እዛ ጋር ቁጭ ብለህ እኔ ምንድን ነው አንድ ሰው ይቅርታ አንድ የሆነ ሰው እንትንን ፖለቲከኛ ስንሆን የኢትዮጵያ ችግር ማለት ነው ርዕሰ ብሔር ወይም ጠቅላይ ሚኒስትር ምናምን ስንሆን ተጠያቂነት በሰውነታችን የሚመጣ ነው እንጂ በማንነታችን በእንትናምነታችን አይደለም። ተጠያቂነት ሰው ስለሆነ ስለዚህ ኦልዌይስ አካውንተብል መሆን አለብን። ጠቅላይ ሚኒስትር ሆነ በስርህ ወደል ወንጀል ከተፈጸመ ሪዛይን ማድረግ ማለት ስርዓቱ አንተን ከስልጣን ማውረድ መቻል አለብን። ያንን እንዳያረግ ዘግተህ ግን ልማታዊ ነኝ ብትል አንተ ልማታዊ አይደለም። ጸረ ነው ባጭሩ ሳስቀምጠው ምንድነው ከጸረ ሙስና በላይ ከጸረ ሙስና ኮሚሽን በላይ ጸረ ሙስና ዴሞክራሲ ነው። ጸረ ሙስና ነፃ ፕሬስ ነው። ጸረ ሙስና ፍትሐዊና ግልጽ ምርጫ ነው። ከጸረ ሙስና ኮሚሽኑ በላይ ነው ማለት ኢንቨስቲጌቲቭ ጆርናሊስቶች እንደፈለጉ መጻፍ ሲችሉ፣ የፕሬስ የሀሳብ የመጻፍ ነፃነት ሲከበር፣ የፖለቲካ ፓርቲ የመመስረት ተቃዋሚ የመኖር እና የማብጠልጠል መብቱ ሲከበር፣ ምርጫ ፍትሐና ነፃ ሲሆን ከዛ በላይ ስለዚህ ጸረ ሙስና ኮሚሽን ብለህ ብታቋቋም የአገር ዝም ብለህ የሃርቫርድ የቢዝነስ ምናምን
እያመጣ ላይክ ነው ቪዥን፣ ሚሽን፣ ጎል፣ ኦብጀክቲቭ ምናምን እያልክ ብደረድር ዝም ብለህ ፕሪንቲንግ ፕሬሶችን ባለሀብት ታደርጋለህ እንጂ በየቦታው ሙስና ንጸየፍ እንደዚህ ነው ብለህ ካቴና ምናምን በመሳል አይደለም። እሱ ዝም ብለው ነው። ተጠያቂነት ስርዓታዊ መሆን አለበት፣ ኮንስቲትዩሽናል መሆን አለበት። አለበለዛ ጃፓኖቹም ነው እንግዲህ እንዳልኳችሁ በጣም ዝቅተኛ የወንጀል ደረጃ ያላቸው በጣም ታዛዥ የሆኑ ህዝብ የሚፈሩ ምን እንትን ናቸው። በቃ ስብስብ ያሉት እንኳን ይኸው ዝርዝር እስኪደክማችሁ ነው ማነብላችሁ። የጃፓን የሙስና ችግር በ1948 እንዳልኳችሁ እንደዛ ተፈጥሯል። በ1954 ሺፕ ቢልዲንግ ስካንዳል ብራይብስ ቱ ጌት ገቨርንመንት ሰብሲዲስ ባይ ሺፕ ቢልደርስ እንዳልኳችሁ ሺፕ ቢልደሮቹ ሰብሲዲ ለማግኘት ጉቦ ይሰጣሉ። ለምን? ኔቱ ይበልጣላ። ከመንግስት ካዝና ሲዘረፍ እኔ ከምሰጠው ይበልጣል። ስለዚህ ጉቦ ሰጥቼ ከመንግስት ብዙ ድጎማ አገኘና ብሩን ለሱ ሰጠዋል። ይሄ ልማታዊ መንግስት ችግር ነው። 1976 ሎኪድ ብራይበሪ ስካንዳል በ1976 ዓ ም ሎኪድ የሚባል የአሜሪካን አውሮፕላን አምራች ካምፓኒ አለ። ለጃፓን እንዲሸጥላቸው ብሎ አውሮፕላን እንዲሸጥላቸው ብሎ ለጠቅላይ ሚኒስተሩ $2.8 ሚሊዮን በጉቦ ሰጠው ማለት እና ታሰረ። በ1988 ኢንሳይደር ትሬዲንግ ማለት ምንድን ነው? አሁን እኛ ሀገር እንግዲህ ስቶክ ኤክስቼንጅ ምናምን እየተባለ ነው አይደለ? አሁን ስቶክ ኤክስቼንጅ ምን አለ መሰላችሁ፣ ውስጡን ስታውቁ ይሄ ስቶክ ነገ ዋጋው ይመነደጋል ተብሎ ይታወቃል። ለምሳሌ ለምንድን ነው የሚመነደገው እንበልና አሁን ማዕድን የሚቆፍር የሆነ ድርጅት አለ። እንደው ዝም ብዬ ነው ራንደም ምሳሌ ልስጣችሁ። ማዕድን የሚቆፍር የሆነ ካምፓኒ አለ እና ያ ካምፓኒ ማዕድን እየቆፈረ ነው እየሞከረ ነው። የሆነ ሰዓት ላይ ግን በጣም ብዙ ወርቅ አገኘ። ገብቷቸዋል። ያ ወርቅ እንዳገኘ ጥቂት የመንግስት ሰዎች ደህንነቶች ምናምን ሊሰሙ ይችላሉ። ስለዚህ ለሚያውቁት ሰው ሹክ ይላሉ። በሚስጥር ከዛ ወርቅ ቆፋሪ ድርጅት ላይ ሼር ይገዛሉ። ለምን? ልክ ወርቁ ተገኘ ሲባል የካምፓኒው ሼር ዋጋው ከፍ ይላል። ስለዚህ ብዙ ብር ያገኛሉ ማለት ነው። ዛሬ 1 ሚሊዮን ብር ገዝተው ሼሩ በጣም ሲጨምር 5 ሚሊዮን ሊገባ ይችላል ምናምን በአንድ ቀን ኦቨርናይት ነው። ኢንሳይደር ትሬዲንግ ይባላል። ሲሪየስ ነው እንደዚሁ። ኢንሳይደር ትሬዲንግ ማለት ባላቸው የመንግስት አክሰስ ተጠቅመው ኢንፎርሜሽን። ስለዚህ ሪዛይን ያደረገ በ19 እንደዚሁ ሳግዋ ኪውቤን ስካንዳል የሚባል በአጠቃላይ የሀገር ማለት የወንጀል ዝርዝር ምንድን ነው የሚባለው የኃጢአት እንትናቸው ብዙ ነው። አሳሲኔሽን አለ፣ ሰልፍ ብጥበጣ ምናምን የአገር ነው። ለምን እንዳልኳችሁ ቢዝነሱና እንትኑ አብሮ ስለሚሰራ ነውጥ ይፈጥራል። ጥሩነቱ የነሱ ግን ምንድነው ሊበራሊ ዴሞክራቲክ ስለሆነ ተጠያቂነት አለ። ጋዜጠኛው እንደፈለገ ይጽፋል፣ ተቃዋሚው እንደፈለገ ይቋወማል። ከተሸነፈ ምርጫ አስረክቦ ልቅ ይላል። ፍርድ ቤት አለ። ጠቅላይ ሚኒስትርም ቢሆን እስር ቤት ያስገባል። እኛ ሀገር እንደዚህ አይነት ስርዓት ግን የለንም። አሁን አቶ መለስ ይሄም ሳይኖር እንዳይኖር ነው እንጂ እንዲያው የሚፈልገው የሚሞግታቸው እንዲህ ብሎ ነገር የለም። እንደዚህ አይነት ልማታዊ ምክንያቱም አይ እኛን ብፁዓን ነን። ምን አይነት ብፁዓን? እሱን እዛ ለገጠር ያስረዳ ነው ለክፍለ ሀገር ልጅ እኛ ታማኝ ምናምን ብለህ ልትለው ትችላለህ። ይሄ የአዲስ አበባ ልጅ አይመስለኝም። አይሆንም ነው እና ምን ይላል እንዲያውም ሲጨርስ መጨረሻ ላይ these are the only the most sensational numerous others have occurred and four resulted in the fall of government። እነዚህ አሁን በጣም እንደው ስሜት ኮርኳሪ የሆኑ ጎልተው የታዩትን የጠቀስኳቸው እንጂ በጣም በርካታ ኮራፕሽን ያለው 4ቱ መንግስትን መፍረስ አስከትለዋል። እኔ አሁን ትልቁ እንዲተኮርልኝ የሚፈልገው ምንድን ነው? መንግስት ተጠያቂ መሆን አለበት። ተጠያቂነት ግን ጸረ ሙስና በማቋቋም አይደለም፣ ወይንም በየመንግስት ድርጅቱ ላይ በስብሰባ ላይ ህዝብ ላይ በመመጻደቅ አይደለም። ገብቷቸዋል። ህዝብ ይመዝን፣ ጋዜጠኛ ይመርምር፣ ይጻፍ፣ ይተች።
አይ ስሜን ቢያጠፋስ በውሸት ስምን በውሸት ካጠፋ ማስረጃ ከሌላው ፍርድ ቤት ታቆመዋለህ። ፍርድ ቤት የሚባል ነገር አለ ነው። ዝም ብሎ ስም ማጥፋት ከሆነ ትጠይቀዋለህ። ስም በማጥፋት ምን ችግር አለ? እና ምን ልላችሁ ነው፣ ትልቁ ተጠያቂነት፣ ትልቁ ትራንስፓረንሲ ዴሞክራሲ ነው እንጂ ጸረ ሙስና ኮሚሽን ብለህ ማቋቋም አይደለም። እሱ ምንድነው መቃብር በነጭ ኖራ መለሰን ነገር ነው። ውስጡ ግን አጽም ሞልቶበታል ነው። አይሆንም እና የችግር አለባቸው። ስለዚህ ሶስተኛዎቹ እንግዲህ ላይክ ነው መጀመሪያ ኤልዲፒ ወይም ፓርቲውን አይተነዋል። ፓርቲው የህዝብ ድምፅ ነው፣ ግን ከዛ ባለፈ በቃ ዋና ስራው ጋሻ መሆን ነው ለቢሮክራሲው። የቢሮክራሲው ተገዢ ነው። which is also በጣም ዲፍረንት ፍሮም የአቶ መለስ አይዲያ ኦፍ ዴቨሎፕመንታል መንግስት። በአቶ መለስ በነስዬ በነምናምን ይቅርታ ስዬ ያልኩ አባይ በነምናምን አስተሳሰብ መንግስት ቢሮክራሲውን እንዲህ ማሾር አለበት ነው። በጃፓኖቹ ቢሮክራሲው ነው መንግስት የሚባለውን ማለት ፖለቲከኛው እንደሚያሾረው ቢሮክራሲው ነው። ስለዚህ ፈንዳሜንታል ልዩነት አለ። ግን ጥሩነቱ ምንድን ነው? እውነትም ዲሞክራሲ ስለሆነ ምርጫ ስላለ የፕሬስ ነፃነት ስላለ መንግስት እስኪፈርስ ድረስ ተጠያቂነት ማምጣት ስላለ ኢንዲፐንደንት የሆነ ኮርት ስላለ ጠቅላይ ሚኒስትርን እስር ቤት መላክ የሚችል ስላለ ጠቅላይ ሚኒስትር ጉቦ ሲበላ ተይዞ የሚጠየቅበት ስርዓት ስላለ ዊዛውት ዲዛስትረስ ፖለቲካል ኮንሲኳንሰስ ነው ማለት እንደዚህ አይነት ስርዓት ስላለ ቢሮክራሲው አንዳንዴ ሲያበዛው እንዳልኳቸው አሁን ለምሳሌ አሁን አዲስ አበባ ውስጥ አሁን አዲስ አበባ ትራንስፖርት ኢንፎርሜሽን ሲስተም ስታመጡ ለምሳሌ ራይድ የሚባለውን ቢዝነስ ልታጠፏት ትችላላችሁ አይደለም? የቢዝነሱን የፈረሶችንም ልታጠፉት፣ ሌሎችም አሉ እነሱን ልታጠፏቸው ትችላላችሁ። ምክንያቱም ለምን ይከፍላል ባለመኪናው እዛ ላይ ገብቶ ናሽናላይዝድ የሆነ ስኬልድ የሆነ በቀን 50 ብር ብቻ የሚቀበለው ምናምን ያለ በጣም ነው መንግስታዊ የሆነ ምናምን የሆነ አዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም የሚባል አድቫንስድ የሆነ ሲስተም አለበት። ኤኒታይም ማንም ሰው ከውጭ ምጣ ከምናምን እዛ ሲስተም ላይ ሎጊን አድርጎ ሊያዘው ይችላል። ስለዚህ እሷን ልታጠፏት ትችላለች። ስታጠፏት ልትበሳጭ ትችላለች። ዋሬቨሪ ነው እንደዚህ አይነት ማለት አንዳንድ ጊዜ ስትጨፈልቁና ኬሬቲሳይዝ ስታደርጉ ህዝብ ልታስቆጡ ትችላላችሁ። እንደ ቢሮክራሲ ማለት ነው። ህዝብ ስታስቆጡ ይሰማል። ህዝብ ስታስቆጡ ለምሳሌ አሁን እንደዚህ እንደ ራይድ እንደ ፈረስ ያሉትን ቢዝነሶች ብቻ ሳይሆን ለምሳሌ ወያላ ልታጠፉ ትችላላችሁ። ወያላ ስታጠፉ ቀላል አይደለም። አሁን አዲስ አበባ ስንት 20 ሺህ 30 ሺህ ሚኒባስ ታክሲ የለም ከዛ በላይ ያለ ይመስለኛል። 20 ሺህ ወጣት ስራ አሳጣችሁ ማለት ነው። ተራ አስከባሪ አለ ሊቀየሩ ነው ምናምን በፔሪድ ሁሉ አድርገውታል። እንግዲህ በስተውባቸው ይመስለኛል። እና እንደዛ አድርገው ወይንም ደግሞ ወይ እንዳይባልጉ ጉቦ እንዳይለምዱ ምንድነው ዛፍ ላይ እንቅልፍ ሊያደርጉባቸውን ፈልገው ሊሆን ይችላል። ግን እነዚህ ልጆች አሁን ስራ ታሳጣላችሁ እና ስራ ስታሳጡ ቢ ነው ላይክ ነው በዚህ ቤተሰብ የመሰረተ ሰው ሊኖር ይችላል ምናምን ይህ ነው ላይክ ነው። የፓርቲው ጥቅም ምንድነው? ሮሮን ያሰማቸዋል። ቢ ስራ ትፈልጉለታላችሁ ላይክ ነው። ለ20 ሺህ ወጣት ስራ መፈለግ ቀላል ነው ይመስለኛል በጣም እና እንደዚህ አይነት ሶሉሽን ሊመጣ ይችላል ማለት ነው። ስለዚህ ፓርቲው ይሄንን ይሰራል። ቢሮክራሲው ግን አሁን ያልኳቸውን በአጠቃላይ ላይ አድሚኒስትሬቲቭ ጋይዳንስ በሚለው ኬሬቲሳይዝ ያደርጋል። በአሞካዴሪ ላይክ ነው ጣቱን ያስገባል። በቴምፖራሪ ሰከንድመንት እገዛ ማለት ነው የማፍላት የኤክስፐርቲዝ የሆነ ድጋፍ ይሰጣል። ግን በዛ አብሮ ያው ቁጥጥር ኢንዳይሬክትሊ መቆጣጠር ስራ ይሰራል። ፓርቲው ለዚህ ሽፋን ይሰጣል። ባለስልጣን መስሎ ፊት ለፊት እየቆመ እኔ ያኛው ስራው ወቀሳ ከመጣ ፖለቲከኛው ይወስዳል፣ ሽልማት ከመጣ ፖለቲከኛ ይወስዳል። ስራውን ግን ቢሮክራሲው ይሰራል። ሶስተኛዎቹ እንግዲህ ቢዝነሶቹ ናቸው። ቢዝነሶቹ ዋናው ሀሳቡ እንግዲህ ማለት ነው ሊደነቅና ምናልባት ልንማርና ልንረዳው የሚገባን ነገር ቢዝነሶቹ የተፈለጉት ምንድን የካፒታል እጥረት፣ የቴክኖሎጂ ማነስ፣ ትሬድ ደፍሲት የንግድ ጉድለት ማለት ነው ኤክስፖርት ያለማድረግ ችግር ጃፓንና እንቋ ያዟት መሰረታዊ የሆኑ ከሞደርን ኢኮኖሚ አንጻር የእኛ ሀገር ተውት ሌላ ነው ሌላ
ግን ዋና ማነቆ የኛ ሀገር እኮ በረከት ካፒታል ችግር የለብንም ሲል ነበር። የካፒታል እጥረት። ስለዚህ ካፒታል እጥረት ካለ ደግሞ ሞደርን ቴክኖሎጂ አዳፕት አታደረጉም። ቴክኖሎጂ አዳፕት የማድረግ እጥረት እና ትሬድ ዴፊሲት የንግድ ጉድለት አለብን። ገብቷቸዋል። እና ትሬድ ዴፊሲት አለብን የንግድ ጉድለት። አት ሴም ታይም ደግሞ ከእሱ ጋር አብረን ማያያዝ ያለብን የከረንሲ ጉዳይም አብሮ መምጣ። ምክንያቱም አሁን ትሬድ ዴፊሲት ሶልቭ ስታደረጉ ከረንሲ ይጠናከራል ነው። እነሱ ነገሮች ከግምት አስገብቶ እነዚህን እንዲፈቱ ነው። እና እነዚህን እንግዲህ ለመፍታት ቢዝነሶቹ በዋናነት በምንድን ነው የተዋቀሩት? እንዳልኳችሁ ኬሬት ዋይዝ ነው የተደረጉት። ኬሬት ዋይዝ ነው የተደረጉት ማለት ቨርቲካሊም ማለት የጎንዮሽም የቁምም ቨርቲካሊም ሆሪዘንታሊም ኢንትግሬት እንዲያደርጉ ነው። ኢንትግሬት ሲያደርጉ አሁን እንዳልኳችሁ ለምሳሌ ፈረስ በዚህ በኩል እንደዚህ፣ አሁንም ሌላ ሰው እንደው ማለት አሁን የሞተረኛ በዚህ እንትን በዚህ ምናምን ብላችሁ የተለያየ አይነት ኢንፎርሜሽን ሲስተም የተለያየ ትንንሽ ልትፈጥሩ ትችላላችሁ። ያ ግን በጣም እንደዚህ ዲሴንትራላይዝድ የሆነ ስለሆነ ብዙ ችግሮች አሉበት። ገብቷቸዋል። ቢዝነስ ነው። አሁን ለምሳሌ ያንን ሲስተም ለምሳሌ አሁን የራይድ ባለቤት እኮ ሌላ ምንም የምትሰራው ነገር የለ። ይህን ኢንፎርሜሽን ሲስተም ፕሮቫይድ አድርጋ ነው ያን ሁሉ ትርፍ የምትወስደው፣ ያን ሁሉ ሰው የምትቀጥረው ምናምን የምትለው። ገብቷቸዋል። ኢንፎርሜሽን ሲስተም ነው የምትዘረጋው። ተመሳሳይ ነገር ሌሎችም ሊሰሩ ይችላሉ። ነገር ግን ይህንን ናሽናላይዝ ስታደርጉት ምንም እንኳን እሷን ራይድን፣ ፈረስን፣ ሌሎቹንም ብትጨፈልቁም ገብቷቸዋል። በሀገር ደረጃ ግን ወጪ ትቀንሳላችሁ። በጣም ነው ወጪ የምትቀንሱ። ምክንያቱም አሁን የአዲስ አበባ ሕዝብ ነገርኳችሁ፣ ታክሲ ለመያዝ ከ3 ደቂቃ በላይ በእግር አትጓዝም ካልከው ስንትና ስንት ታይም ትቀንሳለ፣ ድካም ትቀንሳለ። ብዙ ነገር ሜይ ቢ ታክሲውም ቆመህ መጥራት የለብህም፣ ሰልፍ መያዝ የለብህም። ዩ ጀስት ሙቭ ዩ ኖ ዌር ቱ ጎ። አውቶማቲካሊ እንትኑ ነው አፕሊኬሽኑ አሳይን አሎኬት ያደርግሃል። ጂፒኤስን እያየ የቱ ጋር ነህ ምናምን እያለ ያን ያደርጋል። ብዙ ነገር ይቀንስልሃል። እንደዚህ ስናደርግ የምንፈጥረው ሙያ ልቀት አስቡት። ማለት አሁን ለምሳሌ ኢንፎርሜሽን ሲስተሙን አሁን እዚሁ ኢንሃውስ ኢትዮጵያ ውስጥ ብናደርገው ዴቨሎፕ ቢደረግ ኦፍኮርስ ኤክስፐርት ልናመጣ እንችላለን። ነው ማለት ስኬለብል ስለሆነ ኤክስፐርቶች ልናመጣ እኔ ይመስለኛል። አሁን ማውቃቸው ሰዎች መስራት ሊችሉ ይችላሉ፣ አላውቅም። ግን እንደው እኛ ራሱ አንሰራም ካልነው ሙያ ነው ቴክኖሎጂ አዳፕሽን የሙያ ልቀት እና ሀገራዊ አቅም እንገነባለን። አሁን ለምሳሌ ያንን ኢንፎርሜሽን ካምፓኒ ብንፈጥረው ይህንን የሰራው ይሄ ኢንፎርሜሽን ካምፓኒ ይህንን ሲስተም ዴቨሎፕ ከማድረግና የአዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተምን ራን ከማድረግ ባሻገር በፈጠረው ከፍተኛ የሶፍትዌር አቅም አዲስ አበባ አፍሪካ ውስጥ ተወዳድሮ ብዙ ብር ሊያመጣ ይችላል። ነው ኤክስፖርት ነው ኤክስፓንሲቭ ሊሆን ይችላል፣ ይወጣል። ገብቷቸዋል። እና እነዚህ ነገሮች እንዲሰሩ ነው። እነዚህ ነገሮች እንዲሰሩ ግን ማስገደድ፣ አሁን ለምሳሌ ራይድን አስገድዳችሁ ኤቲአይስ ውስጥ አስገባታላችሁ። ሃይፖቴቲካሊ ነው የምላችሁ፣ በፅንሰ ሀሳብ ደረጃ የራይድን ማነው ስሙ አዲስ አበባ ትራንስፖርቴሽን ኢንፎርሜሽን ሲስተም ውስጥ ሌሎቹ ነው። አሁን ለምሳሌ ፈረስን ያንጎ የሚባል ማለት ለምሳሌ ያንጎ ምናምንን በግል ብላችሁ ሰብስባችሁ በአንድ ካምፓኒ ስር ታስገባቸዋላችሁ። እንትና ምንድነው ስሙ እንደዛ በማድረጋችሁ ኬሬት ሳይዝ በማድረጋችሁ ካፒታል ኮንሰንትሬት ታደርጋላችሁ፣ ወይስ ትቀንሳላችሁ፣ ተወዳዳሪነት ትጨምራላችሁ፣ የአገር አቅም ትገነባላችሁ ምናምን ብዙ የትየለሌ። በዛ ላይ ለምሳሌ ዳታ ጀነሬት ታደርጋላችሁ። ይሄ ጀነሬት ያደረጋችሁት ዳታ ማይን ይደረጋል፣ ቢዝነስ ኢንቴሊጀንስ ይሰራበታል። ብዙ ነገር አሉ። ነው ራዩ ላይ ራሱ ሌላ ቢዝነስ ኢንቴሊጀንስ አሁን ሰዎች መጥተው ብዙ ሊሰሩበት ይችላሉ። ሪፖርቲንግ ምናምን ብዙ ይሰራበታል። እና ሌላም እንደገና በዴታ ማይኒንግ እንደገና ሌላ ቢዝነስም ሊፈጥር ይችላል። እንደዚህ ያለ ብዙ ሊሄድ ነው ይችላል። ግን እንደዛ ስታደርጉ እንግዲህ ችግር አለው። አሁን እኔ ያልኳችሁ በአንድ እንትን ነው፣ በአንድ
በአንድ ዝም ብሎ በትራንስፖርቴሽን ነው። እነሱ ግን ባንኮችን ኦን ስለሚያደርጉ ለምሳሌ አሁን እኔ አንድ ሰው ኤቲአይስን አልፈልግም ቢልና ለብቻዬ ወጥቼ እሱን መንግስት እንደዚህ ሰራ እንበል እኔ ተወዳዳሪ ይሆናለሁ ብሎ አንድ ሰው ቢመጣ ስለምሳሌ ነው መንግስት አሁን በስንት ነው ላይ ነው ቅድም አሁን እንዳልኳችሁ እያንዳንዱን እንትን 10 ብር አስከፍላለሁ የሚያገኘውን ብር አስቦ መንግስት በወር 5 ቢሊዮን በዓመት 5 ቢሊዮን ብር ያገኛል። ይሄን ሰርቶ እኔ 5 ብር ባረገው 2.5 ያዋጣኝ ያንን ሁሉ ኢንቨስት ሊደግሞ ይችላል። አንፌር ኮምፒቲሽን ሊፈጥር ይችላል። ነፃ ገበያ ከሆነ እና እንደዛ እንዳያደርግ ግን ይማታሉ ማለት ነው። ያን ብቻ ማድረግ ሳይሆን አሁን ለምሳሌ ይህንን ለማስገንባት ውስጡ ብዙ ነገር ኢንትግሬት አሁን ለምሳሌ ሶፍትዌር ዴቨሎፕመንት ይሄ አሁን ለምሳሌ ኤቲአይስን ዴቨሎፕ ለማድረግ ለምሳሌ ምን እንበለው አዲስ ኤክስ የሚባል የሆነ ካምፓኒ ፈጠርን ነበር። አዲስ ኤክስ ግን it doesn't have to develop everything ወይም ተውት ነው it doesn't have to develop everything ብዙ ሶፍትዌር ካምፓኒዎች አሉ። ገብቷቸዋል። ለምሳሌ ይሄንን ሞጁል አንተ ዴቨሎፕ አድርገህ ብለው ለሆነ ካምፓኒ በሰብ ኮንትራክቲንግ ሊሰጥ ይችላል። ገብቷቸዋል። ይሄንን ሞጁል አንተ ዴቨሎፕ አድርገህ ብሎ በሰብ ኮንትራክቲንግ ለሆነ ካምፓኒ ኔትወርኪንጉን ይሄንን ፓርቱን አንተ ስራ ብሎ ለሆነ ካምፓኒ በሰብ ኮንትራክቲንግ ምናምን ሊሰጥ ይችላል። እና ምን ይሆናል መሰላችሁ በጣም ሂውመንገስ ስለሚሆን የመጫን የማስገደድ ወይንም ለምሳሌ እንዳልኳቸው አሁን ለምሳሌ ታክሲዎች በጣም ሊያሰራቸው ይችላል። ሬጂስተር ሲያደርጉ ኤቲአይስ ላይ ሬጂስተር በጣም ልክ ነው፣ ግን ጫና ሊያሳድር ይችላል። እንደዚህ አድርጉ ሊል ይችላል። ለምሳሌ እንደ አይነት ታክሲ ይዘህ ካልመጣ አይቻልም። ገብቷችኋል? እንደዛ ሲያደርግ አሁን ለምሳሌ እንዴ ምንድነው አሁን ሃይሲ ነው ላይክ ነው ያስቺ ነው የሆነ ታክሲ አለ ወይም ምንድነው ፋይፌል አላስገባም ሊል ይችላል። ገብቷችኋል? ፋይፌል ታክሲ አላስገባም። ፋይፌልን ላይክ ነው ብዙ ሰው ምክንያቱም ቢዝነስ ስላለው ትርፍ ስላለው ፋይፌል የሌለው ሰው ሊገባ ይችላል ማለት እና ምን ልላችሁ ነው ባጭሩ ቢዝነሶቹ በዚህ መልኩ ኬሮቲሳይዝ ሲሆኑ ሌሎች ትናንሽ ጥቃቅን ቢዝነሶች ላይ ብዙ ጫና ያደርሳሉ በተለያየ መንገድ። ምክንያቱም ፓወር ትሰጡታላችሁ። አሁን ለዚህ ለኤቲአይስ በጣም ከፍተኛ ፓወር ነው የምትሰጡት። አሁን ላይክ ነው ኬሮቲሳይዝ ነው ቨርቲካሊም ሆሪዞንታሊም ኢንቴግሬት አድርጎ ሲመጣ ብዙ አቅም ስለምትሰጡት እና ከሱ ጋር ለመስራት ማለት ነው በቃ ልፋት ስለሆነ ስለማያዋጣ ትዕዛዝ ሊያበዛ ይችላል እና ሊጫናችሁ ይችላል። ገብቷችኋል? እና በጃፓን ኬዝ እኔ አሁን ይህንን በእንትን ያልኩት በጃፓን ኬዝ እንዳልኳችሁ በኤክስፖርት ደረጃ በተለይ ትንንሽ ቢዝነሶቹ ስለነበሩ ብዙ ኤክስፖርት የሚያደርጉት ስትራክቸራል ችግር ፈጥሮ ነበር። ምክንያቱም ትልልቆቹ ኤክስፖርት ያደርጋሉ፣ ግን ትንንሾቹ ምንም እንኳን ብዙ ሰው ቢቀጥሩምና ብዙ ኤክስፖርት የሚያደርጉት እነሱ ቢሆኑም እንደዛ እንዳያደርጉ አስተጓጉሎ ነበር። ሰዓቱ ተንዛዛብኝ ማለት እንግዲህ ጨርሰዋለሁ እዚህ ጋር ብዬ ነበር። በሶስተኛው ቪዲዮ አጭር ነው የሚሆነው፣ እሱን አድርጌ ልጨርሰው መሰለኝ እና ይሄኛው ምክንያቱም ማለት 2 ፖይንቶች አለው ላይክ ነው 0.5 ወይም 0.6 በዚህኛውን ላይክ ነው የቀረኛውን 1 ደቂቃ ከምናምን ነው። በዚህ በ1 ደቂቃ ከምናምን ብጀምረውም አይሆንም እና ፖስፖን እናድርገው፣ ለዛ ለመጨረሻው ቪዲዮ እናድርገው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ